ሀገራችን ላይ አሁን ላይ ያልገባ የሌብነት አይነት የለም። የህብረተሰቡን የልብ ትርታ በደንቡ ያዳመጡና የተረዱ ሰዎች ድሮ አዲስ አበባና ዙሪያው አካባቢ የሚንቀሳቀሱ አሁን ላይ በየክልል ከተሞች በየጉራንጉሩ እንደ ጉድ ፈልተዋል። ግማሾቹ ቤት ሰርተን እንሰጣቸዋለን ይላሉ። የህብረተሰቡ የቤት ጥያቄ ገብቷቸዋል። ግማሹ መኪና አስመጥተን እንሰጣቸዋለን ይላሉ። የትራንስፖርት ችግር ገብቷቸዋል። ግማሹ ወደ ውጪ ሀገር ልጆቻችሁን እንልካለን ይላሉ። ግማሹ በቁማር ያልፍላችኋል ይላሉ። ግማሹ ምንም ሳትሰሩ ገንዘብ ታገኛላችሁ፣ ሀብታም ትሆናላችሁ ይላሉ። በእንደዚህ አይነት ሁኔታ እየጀነጀኑ ህብረተሰቡን እጥብ እያረጉት ነው ያሉት። በእርግጥ የኛም ህብረተሰብ አንድ የመታለል እንትኑ በጣም ከፍተኛ ነው። በትንሽ ነገር ነው በቃ የሚታለለው። በትንሽ ነገር ትንሽ የተተካሉት ያለውን አውጥቶ ለማስረከብ በቃ ፍቃደኛ ነው። ከተበላ በኋላ ደግሞ ወደ ህግ የመሄዱ እንትን ወደ ህግ አካላት የመሄድ እንትኑ ባህሉ በጣም ደካማ ነው። አሁን ላይ ኦሬዲ የወረደ ነው። በጣም ወርዶ ትንሽ ነው ያለውና በእርግጥ እዛም ብንሄድ ከነሱ አይብሱም። እነዚህ የህግ አካላት ራሱ ሌቦች ናቸው የሚሉ ናቸው። ግን ሁሉም እንደዛ አይደለም። ለሀገሩ የሚሰራ ሀገሩ ላይ ሌባ እንዳይኖር የሚፈልግ ብዙ የህግ አካላት አሉና እነዚህን ሰዎች እነዚህን ሌቦች ዳር እስካላስያዝናቸው ድረስ በህግም ሆነ በጉልበት ሀገራችንን ለነሱ አስረክበን እኛ ቁጭ ማለታችን አይቀርምና ምን ለማለት ፈልጌ ነው፣ በተለያዩ መኪና አስመጣላችኋለን ተብላችሁ የተበላችሁ ሰዎች ወይም ደግሞ በመበላት ጫፍ ላይ ያላችሁ ኢትዮጵያውያን በሙሉ ቤት እንሰራላችኋለን ተብላችሁ የተበላችሁ ሰዎች፣ ውጭ ሀገር እንልካለን ተብላችሁ የተበላችሁ ሰዎች፣ በቁማር የተበላችሁ ሰዎች በውስጥ መስመር አናግሩኝና እናውራበትና ሰብሰብ ብለን ወደ ህግ አካል እንሂድ። ቢያንስ እናንተ ብትበሉ እኛ ብንበላ የሚቀጥለው ትውልድ ከሌባ የነጻ ትውልድ በማፍራት ሂደት ውስጥ ትንሽ ድርሻ እናበረክታለንና በውስጥ መስመር እናውራ፣ ከህግ አካላት ጋር እንነጋገርና አንድ እርምጃ ቢያንስ ሀገሩ የኛ ጭምር እንደሆነ እንዲያውቁት እናርጋቸው። ከዚህ ሀገር ላይ እያጭበረበሩ ህዝባችንን በዚህ ደረጃ ድህነት ላይ እየጣሉት ራሱን እየሰቀለ እየገደለ በየጎዳናው የቤተሰቦቹን ቤት እየሸጠ በየጎዳናው ወጣቱን እየጣሉ እነሱ ሽኮሎሌ የሚሉበትን ሁኔታ ቢያንስ እንገታለንና በእንደዚህ አይነት ሁኔታ የተበላችሁ በመበላት ላይ አፋፍ ላይ ያላችሁ ሰዎች ኑና ተደራጅተን ወደ ህግ አካል እንሂድ። ብቸኛው አማራጫችን እሱ ስለሆነ ልድገመው፣ ኑና በውስጥ መስመር አናግሩን፣ ተደራጅተን ወደ ህግ አካል እንሂድ።